ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰዓት አሁን ደግሞ የእንግዳ ሰዓታችን ጀምሯል። በዛሬ የእንግዳ ሰዓታችን እንግዲህ ሙሉ ዓለም የባህል ማዕከል ተገኝተናል። እዚህ የተገኘንበት ምክንያት ደግሞ ሙሉ ዓለም እንግዲህ ብዙ የጥበብ ሁኔታዎች የሚከወኑበት ቤት እንደሆነ ይታወቃል። ይህን ምክንያት አድርገን የህፃናትን ቲያትር ሀሳብ መነሻ አድርገን ቆይታ ልናደርግ እንግዳ ላችኋል። እንግዳችን እንግዲህ በእልፍኝ የእንግዳ ሰዓት ካሁን በፊት የጥበብ ጉዞውን ወደ እናንተ ያስቃኘናችሁ ሰለሞን ታደሰ ነው። ዛሬ በድጋሚ ስለ ህፃናት ቲያትር ልናወጋ ተገናኘን። ሶል እንዴት ነህ? እንዴት አለሁልህ። ሰላም ነው? ሰላም ነው። ቶሎ ቶሎ ተገናኘን። አይገርምም? ካሁን በፊት እንግዲህ ከተመልካቾቻችን ጋር የጥበብ ጉዞህን አጋርተን ነበር በእንግዳ ሰዓታችን። አሁን ደግሞ የህፃናት ቲያትር ላይ አንተ በጣም በርካታ ዓመታትን እንደሰራህ እናውቃለን። ከዛም ባለፈ ደግሞ የመመረቂያ ጽሁፍንም ህፃናት ቲያትር ላይ አድርገሃልና እሱን ምክንያት አድርገን የህፃናት ቲያትር ታዋቂ ቲያትር ምን ይለየዋል እና ሌሎች ሀሳቦችንም ለተመልካቾቻችን ዛሬ እንግዲህ በእልፍኝ የእንግዳ ሰዓታችን ልናስቃኛቸው ነው። እንግዲህ ካንተ ጋር ቆይታ የምናደርገው የህፃናት ቲያትርን ብዙ በሚዲያም በምንም ሲዳሰስ አይታይም። ኦልሬዲ ያው እኛ እንደ ተቋም እየሰራን ነው። ራሱን የቻለም ደግሞ የህፃናት ቲያትር በፌደራል ደረጃ ያለ ቢሆንም ግን ብዙ በሚዲያዎች ላይ ኢሹ ሆኖ ሲወራ አይታወቅም። እስኪ ወደ ሀገራችንም ከቻልንም ደግሞ አለፍ ብለን እንሻገርና የህፃናት ቲያትር መቼ ተጀመረ? ምንድነው እንግዲህ የህፃናት ቲያትር አሁን ስፔሲፊካሊ መቼ ተጀመረ የሚለውን ነገር እንትን ማወቅ ባይቻልም ግን ምንድነው በመጀመሪያ በሀገራችን ረጅም ጊዜ አለው። መጀመሪያ ላይ ራሱን የቻለ ቲያትር ቤት ምናምን አልነበረውም። የህፃናት ቲያትር ይሰራ የነበረው በባህልና ስፖርት ሚኒስቴር በቀድሞ ማለት ነው። እዛ ውስጥ በአንድ መምሪያ ስር ሆኖ እንደ ህፃናት ማበልጸጊያ ነገር መምሪያ ነገር ሆኖ በዛ ውስጥ ይሰራ ነበርና ከዛም በኋላ ግን ቲያትር ቤቶች አሁን ምን ናቸው? ብሔራዊ ቲያትርም አገር ፍቅርም እነዚህ ቲያትር ቤቶችም የህፃናትን በተጓዳኝነት ይሰሩ ነበር በፊት እና ከዛ በኋላ ምን ሆነ መሰለሽ ከባህል ሚኒስቴርም ወጣና ከነዚህም አሁን ቲያትር ቤቶች ከሚሰሩትም ነገር ወጣ አለና ራሱን ችሎ በ1981 ዓመተ ምህረት በሀገራችን የህፃናትና ወጣቶች ቲያትር ተብሎ እንዲመሰረት ተደረገ። እንግዲህ ይህ ሲመሰረት ማለት ዋናው ነገር ምንድነው? የህፃናትና ወጣቶች ቲያትር ቤት ሲመሰረት ራሱን የቻለ ዓላማ ይዞ ነው። በሚቀርቡ የኪነ ጥበብ ስራዎች ህፃናትን በአስተሳሰብ የማበልጸግ መልካም ዜጋ የማድረግ ህፃናት ባልባሌ ቦታ ከመዋል ይልቅ ጊዜያቸውን ከቤተሰቦቻቸው ጋር በዚህ ቲያትር ቤት እንዲያሳልፉ እና ሲከፈትም የህፃናት ብቻ ብሎ ሳይሆን የህፃናትና ወጣቶች ተብሎ ነው የተከፈተውና ለወጣቶችም የሚሆን ስራዎች ይሰሩ ነበር በእነዚህ ቲያትር ቤቶች ውስጥ። አሁን ለምሳሌ የወጣቶች ቲያትር ስትይ ምንድነው? ወጣትነት ማለት አፍላነት ነው። በአፍላነት ወደ አደጋ ላይ መጡ የሚችሉ ነገሮችን በመከላከል እያዝናኑ የሚያስተምሩ ኦልሞስት ባለ አንድ ገቢር ተብሎ የሚታዩ የሚገመቱ ቲያትሮች በዚህ በህፃናትና ወጣቶች ውስጥ ቲያትር ቤቶችም ይታይ ነበርና ዋናው ህፃናትን ግን ዘውትር ቅዳሜና እሁድ በጣም በሚገርም ሁኔታ አግሬሲቭሊ ስራዎች ይሰሩ ነበረ። በኋላ ላይ ምን ሆነ መሰለሽ ከ1983 ሲደርስ ከዚህ ከመንግስት ለውጥ ጋር ተያይዞ ያ ቲያትር ቤት እንደገና ተዘግቶ እንደገና በአዲስ መልኩ ተደራጅቶ እንደገና በ1985 ዓመተ ምህረት ስራውን ጀመረና ከዛ በኋላ በተደራጀ መልኩ በአዲስ መዋቅር ነው ስራውን። ከዛ በኋላ ፕሮፌሽናል ሰዎችም የገቡበት ሁኔታዎች ነበሩና በዛ ላይ ህፃናት እና ወጣቶች ቲያትር ቤት ያው እያየ ነው አሁን የደረሰበት ደረጃ ደርሷል። አሁን በቅርቡ አይተሽ እንደሆነ የዛሬ ኦልሞስት 2 ወር 3 ወር አካባቢ በአዲስ አበባ ላይ ትልቅ በቃ የቲያትር ቤት ኮምፕሌክስ ነው ያስመረቀው ህፃናት እና ወጣቶች ቲያትር ቤት። በዚህ አጋጣሚ ያው የዛ ቲያትር ቤት አባል የነበርኩ በመሆኔ ሁላችሁም ቀድሞ አብረን የነበርን ባልደረቦች በሙሉ እንኳን ደስ አላችሁ፣ ደስ ብሎኛል። እና ምክንያቱም ለህፃናት ልጅ ትኩረት ሰጥቶ እንትን ማድረግ ያው መልካም ዜጋ ከመፍጠር ጋር ተያይዞ ውጤቱም አመርቂ ስለሚሆን ማለት ነው። እና እንግዲህ በዛን ጊዜ የሚገርምሽ ነገር በጣም ታዋቂ ዛሬ በሀገራችን ያሉ ሰዎች ናቸው የሚጽፉ የነበረው ቲያትሩ። አሁን ለምሳሌ ተባባሪ ፕሮፌሰር አቡነ አሻግሬ ብዙ ህፃናት ቲያትሮችን ይጽፍ ነበር። አስፋው አጽማት አሁን የለም። ሌላ እና አበበ የሚባሉ ብዙ ጸሐፊዎች ነበሩና በየጊዜው ከዛ ደግሞ እነሱን እየተከተሉ ብዙ ሰው መፈጠር ጀመረ።
የህፃናት ቲያትርን በመጻፍ ማለት ነው። እኔም ያው የዛ እድል ተጠቃሚ ነበርኩና ዩኒቨርሲቲ ውስጥ እኔ ያው ከወጣም በኋላ ማለት ለመውጣት የመመረቂያ ጽሁፌን በህፃናት ቲያትር ላይ ነው የሰራሁት እና የዛን ጊዜ ቀድሞ አንድ ፔፐር ነው ተሰራ የተባለው። እሱም የህፃናት ቲያትርን በደንብ ያስተዳድር የነበረ በህፃናት ቲያትር በጣም ስፔሻላይዝድ ያደረገ ሞሲሳ ቀጀላ የሚባል የህፃናትና ወጣቶች ቲያትር ቤት ለረጅም ጊዜ በስራ አስኪያጅነት እየመራ አሁን ኦልሞስት የሆነ ኤንጂኦ ውስጥ ምናምን ነው የሚኖረው መሰለኝ። እሱ በጣም ትልቅ አስተዋጽኦ ነበረው ለዚህ ቲያትር ቤት ማደግም እና ለህፃናት ቲያትር ቤት ማድረግም። ብዙዎቹ ዛሬ በተለያየ ኃላፊነት አሉ እንጂ በጣም ትላልቅ ሰዎች ያን ቲያትር ቤት እንዲያድግና እዚህ ደረጃ እንዲደርስ ብዙ ነገር አድርገዋል። አዜብ ከበደ የምትባልም ነበረች። እሷም ብዙ አስተዋጽኦ ያደረገችበት ቲያትር ቤት ነው እና አሁን ለህፃናት ብዙ ታስቦ የተሰራበት ቤት ነው እና ከዛ አንጻር እኔም ፔፐሬን እዛ ላይ ነው የሰራሁትና ያነሰን በዛ የጠለቀ ምርምር ባላደርግም በተወሰነ መልኩ ግን ያ የተወሰኑ ነገሮችን ማወቅ ችያለሁ ብዬ ነው የማስበው። እንዲያው የህፃናት ቲያትር እንግዲህ አንተ በድርሰትም በዝግጅትም ሰርተህ ታውቃለህ፣ የአዋቂም የህፃናትም እና በምን ታወዳድረዋለህ? ምን ይለያል ከአዋቂው ቲያትር? ብዙ ጊዜ ምን አለ መሰለሽ አሁን ብዙ ጊዜ የህፃናት ቲያትር ሲባል በርካቶቻችን ወደ ሙያው ጠጋ ያላን ሰዎች ምናምን ምንድን ነው የሚታሰበው? ያው ህፃናት ሲባል ተረት ነው የሚታሰብ እና እንደ ተረት ቀላል ወይ እንደዚህ ምናምን አድርጎ የመውሰድ ነገሮች አሉ። ያ አይደለም። የህፃናት ቲያትር ከአዋቂ ቲያትር በጣም ይለያል። ኢቭን በስክሪፕት ጽሁፍ ላይ ራሱ ይለያል። አክቹዋሊ ብዙ ጊዜ የህፃናት ቲያትሮች መነሻዎቻቸው ቴሎች ናቸው፣ ተረቶች ናቸው። በትርጉም አለ። በዚህ በምናየው ሀገርኛ ተረቶቻችን ላይ መነሻ እናደርጋለን እና ከአዋቂ ቲያትር ጋር ብዙ ይለያሉ። ለምሳሌ የህፃናት ቲያትር ምንድነው በቃለ ተውኔት ቀለል ያለ መሆን አለበት። እንደ አዋቂ ቲያትር እንትን የሚሉ ነገር አይደለም እና ቃለ ተውኔቱ መብዛትም የለበትም። ቀለል ያለ ሆኖ ህፃናት ሊያዳምጡት የሚችሉ ነገር እንዲሆን ይደረጋል። ለምሳሌ በህፃናት ቲያትር ስክሪፕቲንግ ላይ ሆነ ዳይሬክቲንግ ላይ ለምሳሌ ምንድነው በርካታ ገጸ ባህሪያትን መጠቀም ብዙ አይመከርም። ምክንያቱም ህፃናት ይምታታባቸዋል። ስለሚምታታባቸው ገጸ ባህሪያትን አንዱን ልጅ አብዝተሽ ትቀያየሪ ምናምን መጀመሪያ የመጣው ሰውዬ ማን እንደሆነ ሁሉ ይጠፋቸዋል እና ይሄ ትንሽ ሊሚት ያስፈልገዋል ከአዋቂ ቲያትር። ሌላው የመድረክ ገጹ የነሱ በለጭለጭ ያለ እነሱ ሊስብ የሚችል ምናምን መሆን አለበት። ብዙ ጊዜ ገጸ ባህሪዎቻቸው ደግሞ ምንድነው በእንስሳት የተመሰሉ ምናምን ሲሆኑ በጣም ህፃናትን ደግሞ በጣም ኢምፕረስ ያደርጋቸዋል፣ ያስደስታቸዋል። አሁን ለምሳሌ ቤት ሆኖ አንቺ ልጅሽን ለምሳሌ እንትን ቡቺን እጠራብሃለሁ እንትን የምታስፈራሪውን ነገር ስለማያዩት እዚህ መድረክ ላይ ሲያዩት በጣም ይደሰታሉ እና ብዙ ጊዜ ገጸ ባህሪዎቻቸው በእንስሳት የተመሰሉ ሆነው ይሰራሉና አንዱ እሱ ነው። ሌላው ነገር ደግሞ ምንድነው ምን አለ መሰለሽ አሁን ይሄ ፊት ለፊታችን የምታየው ስቴጅ ነው አይደለም? ይሄ ስቴጅ ምን አለው? ይሄ ፊት ለፊቱ ፕሮሲኒየም ስቴጅ ይባላል እና ይሄን ፕሮሲኒየም ስቴጁን በህፃናት ቲያትር ይጣሳል። ወይም ደግሞ አሁን ምንድነው እዚህ ጋር ወል የለም፣ ግድግዳ የለም፣ ፕሮሲኒየሙ አለ። ኢማጂነሪ ወል የሚባል አለ፣ የሀሳብ ግድግዳ አለ። በአዋቂም በህፃናት ቲያትርን ፐርፎርመንስ ሲደረግ ስቴጅ ላይ ፊት ለፊቱ ኢማጂነሪ ወል ነው፣ የሀሳብ ግድግዳ አለ። ያ ግድግዳ ምንድነው? በኦዲየንስ እና በካራክተር መካከል ያለ ጋፕ ነው ማለት ነው። ስለዚህ በአዋቂ ቲያትር ኢማጂነሪ ወል ይጠበቃል፣ ክልክል ነው። በቃ ወል አለ ማለት ነው፣ ግድግዳ አለ። ስለዚህ እዛ ጋር ፐርፎርማንስ አለ፣ እዚህ ጋር ኦዲየንስ አለ። ምንድነው? እዛ ጋር ገጸ ባህሪያት አለ፣ እዚህ ተደራሲው አለ ማለት ተመልካቹ። እና በህፃናት ቲያትር ግን ይጣሳል። ያ ኢማጂነሪ ወል ያ የሀሳብ ግድግዳ ይጣስና ምንድነው ገጸ ባህሪያትና እዚህ ያሉ ተመልካች ይገናኛሉ፣ ያወራሉ። ለምሳሌ ፐርፎርማንሱ ሌላ ከሆነ ልጆች ዋናው የህፃናት ቲያትር ማስተማር አይደለ? እዛ ካራክተሮቹ ፐርፎርም እያደረጉ ህፃናትን ያስተምራሉ። ሲያስተምሩ ልጆች ጨካኟ ማነች፣ ሩህሩሃ ማነች፣ ምን እናድርጋ፣ ትቀጣ ይህን ከኦዲየንስ ጋር ወደ ግንኙነት እያደረጉ የመስራት ባህሪ በህፃናት ቲያትር ላይ ጎልቶ ይታያል። በአዋቂ ቲያትር ላይ ግን ይሄ ነገር የለም። በአዋቂ ቲያትር የለም ስልሽ ምንድነው? ለምሳሌ ቲኤፍዲ የሚባል የቲያትር ጄነር አለ። ቲያትር ፎር ዲቨሎፕመንት፣ ቲያትር ለልማት፣ ፎረም ቲያትር። ፎረም ቲያትሮች ላይ ግን
ኦልሬዲ ገጸ ባህሪና ኦዲየንስ ይገናኛል። ፎረም ቲያትር ምንድነው ፕሮብሌሞችን ነው ሬዝ የሚያደርገው፣ ችግሮችን ያነሳል፣ ለማን ይተዋል? ለተመልካች ይተውና ከተመልካች ጋር ዲቤት ያደርጋል ማለት ነው። ሁለተኛ የህፃናት ቲያትርን በምትጽፊበት ሰዓት በቅኔ በምናምን ምንም ውስብስብ ካደረግሽው አያገኙትም። ቀጥታ መሆን አለበት፣ ቀጥታ መሆን አለበት እነሱን የሚያገኝ። ሁለተኛ ግጭቱ ሴራው ምናምን ላላ ያለ እነሱ ሊይዙት የሚችሉ ሊገባቸው በሚችል መልኩ የእነሱን ሳይኮሎጂካል አመለካከት የመጠነ ሊሆን ይገባል። ሞር ደግሞ በጣም የሚያስፈራራ ነገርም ማድረግ የተከለከለ ነው። ፍራስትሬት እንዳያደርጉ ሁለተኛ ወደዛ ቤት ወደዛ ቲያትር ቤት ሲባሉ እንዳይፈሩ እሱንም የመጠበቅ ነገር መኖር አለበት። ምንድነው አንድ የሚገጥምሽ ችግር ምንድነው? በህፃናት ቲያትር እነዚህን በደንብ እነዚህ ኤሌመንቶችን አሟልተሽ በደንብ አድርገሽ እንትን አድርገሽ ካልመጣሽ በስተቀርና በስክሪፕቱ በቲያትሩ ልጆቹን ቶሎ ሳይኮሎጂካል እንትናቸውን ቶሎ የመያዝ ነገር ከሌለ ግን ህፃናት የራሳቸው ነፃነት አላቸው። ስለ አንቺ ቲያትር አይመለከታቸውም። እዛው ጋር ሌላ ጨዋታ ይጀመራል ማለት ነው። እና እዛው ጋር ሌላ ጨዋታ ይጀመራል። ኦልሞስት ጥለውትም ሊወጡ ይችላሉ። ለቅሶ ሊጀመር ይችላል። ህፃናት ግን በቃ አቴንቲቭሊ እነሱን ከቻፕ ካደረግሽ ግን በደንብ እንደ ህፃናት ቲያትርን ተከታትሎ በደንብ አዳምጦ በደንብ ከገጸ ባህሪያት ጋር እያወራ የሚሄድ ኦዲየንስ ግን የለም። በቃ ህፃናት በጣም ይሄ ዋይት ፔፐር ማለት ነው። ስሜታቸውን ተዋናዩ ያገኘዋል። ስታገኙ እነሱ በደንብ አድርገው ኦልሬዲ ይከተሉሻል። እና እንደዛ አይነት ነው እንግዲህ የህፃናት ቲያትር ብዙ ጊዜ ከዚህ ነው እንትን የሚደረገው። እና እኛ በሀገራችንም ይሄ ነው አሁን ዓለም አቀፉ ላይ ብትሄጂ በዚህ አይነት መልኩ ነው። እንደውም አሁን ጥሩ ነው በዓለም አቀፍ ደረጃ በሀገራችንም ህፃናትን ሊያዝናኑ ብዙ እየተፈጠሩ ያሉ ነገሮች አሉና ምክንያቱም ይህች ሀገር የነገ ተስፋ ህፃናት ነች። ህፃናቶች ናቸው። ህፃናት ነው ሀገር ተረካቢ። እነዚህን ዜጋዎች ከወዲሁ በቲያትሩ በተለያዩ አሁን ብዙ ጊዜ ህፃናት የሚቀረጸው ወይም ደግሞ ብቁ ዜጋ የሚሆነው በአካዳሚክ ብቻ ይመስለናል። አካዳሚክ ብቻ አይደለም። ጀስት በዚህ አይነት አፕሮችም ልጆችሽን አካዳሚክ ጉዳዩ ላይ እንደገና ይህን ደግሞ እየጨመርሽ ብትመጪ ነገ ለሀገር የሚጠቅሙ መልካም ዜጋ ሆኖ የሚፈጠሩበት እድል ሰፊ ነው። ልክ ነህ። እውን ዓለም ላይ የሌለውን ነገር በቲያትር ወይ በመድረክ ልጆች ያያሉ እና ውጭ ላይ ካለው ነገር ላይ ይጋጭባቸዋል የሚለዋሉ። ይህን ስል ለምሳሌ ቅድም ያልከኛል ልጆች አብዛኛውን ገጸ ባህሪ ተውኔት ላይ የሚታየው ገጸ ባህሪ በሙሉ በእንስሳ የተወከለ ነው እና ውጭ ላይ ያለው ደግሞ እንስሳ የሚያወራ አይደለም። መድረክ ላይ የሚያዩት ነገር ሌላ ነው፣ ውጭ ላይ እውነታው ደግሞ ሌላ ነው እና እንዲህ አይነት ነገሮች እነሱ ይጋጭባቸዋል ከእውነታው ዓለም ጋር የሚሉ አሉ። አንተ ምን ትላለህ? በሰው ይሰሩ ማለት አይደለም። ይሰራሉ፣ በሰውም ይሰራል። ግን ምንድነው ህፃናትን የሚያዝናና ምንድነው ህፃናት ሊያዝናናቸው የሚችል ነገር እስቲ የመጀመሪያው ነገር ተረት ነው። ተረት ለምሳሌ አንቺ አሁን ልጅሽ አልተኛ ካለ ተረት እያለች በዛው ላሽ ነው እያዳመጠሽ ምናምን እና በተረት የሚገለጹ ነገሮች ደግሞ ተረት ደግሞ እውነት አይደሉም። ዝም ብሎ ታሪክ በቃ የተፈጠሩ ድርሰቶች ናቸው ምናምን እና ቡቺ መጥቶ ድመቷን አሯሩጧት ምናምን ነገር ሲባል ያን ነገር እነሱ ማየት ይፈልጋሉ። ያም የተወራላቸውን ተረት ማየት ይፈልጋሉ። ብዙ ጊዜ ህፃናት ቲያትር መነሻው ያው ፈጠራውም እንዳለ ሆኖ መነሻ ግን ያው ቴል ነው፣ ተረት ነው እና ያን ነገር ማየት እንዲያውም የበለጠ ኢምፕረስ ያደርጋቸዋል እንጂ የሚያጋጨው ነገር የለም። ኖርማሊ ያው ቤት ሰው ውሻ ያለው ሰው ድመት ያለው ሰው እንደማይናገር ይታወቃል። ግን እነሱ በተረት የሚሰሙትን ነገር ግን እዚህ ፕራክቲካሊ ማየቱ ግን የበለጠ ኢምፕረስ ያደርጋቸዋል እና ከዛ በኋላም በቃ ያ ነገር እያዝናናቸው ምናምን አንዳንዶቹ እንዳልሽ እኮ ወጥተው ውሻ ሊያናግሩ ይፈልጉ አሉ ምናምን አሉ። ግን ያ መንገድ ላይ ይገርማል። እዚህ መድረክ ላይ ወይም ደግሞ ቴሌቪዥን ላይ በተለያየ መንገድ አይተው ውጭ ላይ ያለው እንስሳ በዛ ልክ የሚመስላቸው ልጆችም አይቻቃለሁ። እና ግን ምንድነው ዋናው ነገር እነሱ በተረትም በምንም የሚባለውን ነገር ግን አዝናንተሽ ማቅረቡ የበለጠ ከመጋጨቱ ይልቅ አስተምሮነቱና አዝናኝነቱ የጎላ ነው። በዚህ ነው ወላጆችን መውሰድ ያለባቸው። ሁለተኛ ልጆቻቸውን ወደ ቤተ ተውኔት ይዞ መምጣት ለወላጆች ትልቅ ትምህርት ቤት ነው። ትልቅ ትምህርት ቤት ነው። የእውነቴን ነው የምልሽ። እዚህ መጥተው ልጆች ብዙ የሚቀየሩ አሉ። አሳሰብ ደግነትን የሚማሩ አሉ። ውሸትን የሚጠየፉ አሉ። ምክንያቱም አሁን ቅድም እንዳልኩሽ ምንድነው በሰው አሁን ህፃናትን በሰው ፐርፎርም ይደረጋል እና
በሰውን ፐርፎርመንስ ስለሚደረግ ሰውኛ ባህሪ ይዘው የሚላበሱ ደግሞ ከውሸት ጋር ከምናምን ከሌብነት ከምናምን የሚጠየፉ ዜጎችን የመፍጠር እድሉ እጅግ ሰፊ ነው ተብሎ ነው ወላጅን መውሰድ ያለበት ብዬ ማስብኛ። እንግዲህ እኛ ወላጆች ምናምን ሲባል ምንድን ነው በቃ ልጆቻችን ሊቀየሩ የሚችሉት ትምህርት ቤት ጠዋት ወጥቶ 11 ሰዓት ሲመለሱ ያን ፕላስ ደግሞ የሚጨመርበት የበለጠ የልጆች መለወጥ ከፍተኛ ሆኖ ይገኛል ማለት ነው። እንግዲህ የልጆች ድርሰትም በዝግጅትም የሰራቸው ስራዎች አሉ። አንተ በጣም የምትወደው ብዙ ህጻናትም ወደውልኛል የምትለው ምን የትኛው ስራህን ነው? ብዙዎቹ አሁን ለምሳሌ ቀስተ ደመናም ሊማር ምናምን የሚባሉ ቲያትሮች፣ አራቱ ጭራቆች፣ እነዚህ አይነት ቲያትሮች እነሱ አሁን ጣፋጭ ፍሬ የሚል ህጻናት ቲያትር ላይም ነበረኝ። እነዚህ ያው እነዚህ ጥሩዎች ናቸው። በቃ ምንም አሁን ከህጻናት የምትመርጭለት ቲያትር የለም። በቃ እዛ በአዲስ አበባ ደረጃ የሚሰሩ እኛም የምንሰራቸው አሁን እየታየ ያለው እነዚህ አዲሱ ቲያትርም እነሱ ቲያትሮችም ሁሉም ደስ ይላሉ። በቃ ያዝናናል። በቃ ከህጻናት ጋር መሆን በጣም በቃ እድሜ እንደመቀጠል። ቀደም ሲል የነገርከኝ ነበር ከአዋቂው የሚለይበት መንገድ ስለህ ለምሳሌ የተዋናይና ይሄ የታዳሚ የሚጣስበት ህግ አለ ብለሃልና በእንደዚህ አይነት ሁኔታ ሲሆን ደግሞ ለሚተውኑ ሰዎች ብዙ ፈተና የሚሆኑ ነገሮች ሊኖሩ ይችላሉ እና እንደው የማትረሳቸው ገጠመኞች ይኖሩሃል ብዬ አስባለሁ። አንተ ካዘጋጃቸው ድርሰቶችም ምናልባት ከተሳተፍክባቸው ስራዎች ወይም ደግሞ እንዲሁ እንደ ተመልካችም አሁን ምንድነው አሁን ለምሳሌ እንትናውን ባለፈው የህፃናት ቲያትር ላይ የገንፎ ተራራ ቲያትር ተሰራ ፐርፎርማንስ እና ነገር አለቀና ልጆቹ አልወጡ ውጡ ምናምን ሲባል ገንፎ ይታለ ገንፎን አንጡት ገንፎ ካልመጣ ነው አንወጣም እና አንዱ እሱ ነው። ሌላው ደግሞ እንደዚህ እየሰራሽ ልጆች የጥፋተኛ ጦጢት ነች ወይስ ዝንጀሮ ነው ካልሽ ሊገለብጡሽ ከፈለጉ አይ ጦጢት ሆና ጥፋተኛ ዝንጀሮ ነች ይሉሻል። እንደዚህ አይደለም ልጆች እንደዚህ እኮ ነው። በኋላ እነሱን ደግሞ ወደዛ ለመገልበጥ የሚደረገው ጥረት ምናምን በጣም ከባድ ነው። አንደኛ በጣም የህፃናት ቲያትርን ስንሰሪ ኮንሰንትሬት ማድረግ አለብሽ። ጀስት ዳያሎግሽ ብቻ ማሰብ አይደለም፣ ኢምፕሮቫይዝ ማድረግ ሊጠበቅ ይችላል። አሁን አልኩሽ ለምሳሌ ጥፋተኛ ዝንጀሮ ሆና ማነች ሲሉ ጦጣ ነች ብሎ ሲገለብጡብሽ አንቺያችን ኢምፕሮቫይዝ አድርገሽ ድንገተ ትዋኔ የምንለው ነገር አለ። እሷን አድርገሽ እነሱ ልጆቹ ወደዛ ሼፕ የማድረግ ነገር አለና ልጆቹማ የእውነት ብዙ አጋጣሚ ነው የሚጫወቱብሽ። አንድ ጊዜም እንደዚህ ሜጋ አምፊቲያትር ህጻናት ቲያትር ማሳየት ጀምሮ ነበር እና እዛ ላይ ያ ደግሞ ምንድነው ኦፕን ኤር ላይ ነው የቀረበው። እንደዚህ ስቴጅ አለ እና ኦፕን ኤር ነው ልጆችና እዛ በኩል እንትን ይሄ አይስክሬም ይሸጣል ምናምን ቲያትሩ ምናምን እና ብዙ ቲያትሩ አልመሰጣቸውም። ቅድም እንዳልኩሽ ልጆች እዚህ ፐርፎርም እያደረግን ግማሹ እዛ አይስክሬሙ ላይ ተሰልፈዋል፣ ግማሹ በዚህ ይሄ ሰኞ ማክሰኞ እኛ ሜዳ ነው የምንለፈልፍ፣ ማንም ያዳመጠን የለም እና እንዲህ አይነት ነገሮች አሉ። ህጻናት ያው የነጻነት ጊዜ ስለሆነ ህጻንነት እና እንደ ልብ ነው ሁሉ ነገር። ብዙ ነገር የማዳመጥ ፍላጎትም አቅምም የላቸውም ልጆች። ሙዚቃ እንኳን ሲዘጋጅ ልጆች ከሁለት ደቂቃ ባይበልጥ ይባላል እና ምን ያክል ደቂቃ ይወስዳል አሁን የመድረክ ቲያትር ለልጆች የሚዘጋጀው? እንዳልኩ ከነሱ ቁጭ ብሎ ከማዳመጥ ከትግስታቸው አንጻር በምን ያክል ደቂቃ ታዘጋጃላችሁ? እንደው ቢሆን ማክሲመም 30 ደቂቃ ከ30 እስከ 40 ደቂቃ በቃ ቢሆን ይመረጣል። ለዛውም ያ በቃ እንትኑ ፈጣን መሆን አለበት። የነሱን ራሱ የብሎኪንግ ዝግጅት ይችላል ፈጣን መሆን አለበት። እነሱ መሮጥ ምናምን አለን ስራቸው እዛ ካራክተሮችን በዛ ልክ እንትን ማድረግ አለብሽ እንጂ የተጀነንሽ ምትመጥው ምናምን አይደለም። እነሱ ጋር ዳይሬክቲንግ እና ከ30 ማክሲመም ከሄደ 40 ደቂቃ ምናምን እጽናፍ ያን ያክል ልጆች ቁጭ ብለው ይከታተላሉ። ያው እንደ ቲያትርሽ ነው ብዬሻለሁ። እንደ ቲያትሩ ነው። አዎ እንደ ቲያትርሽ ነው እንጂ እነሱ ከፈለጉ 5 ደቂቃም ላይ ያዩሽ ይችላሉ። ቲያትሩ ግን ከያዛቸው ቁጭ ብሎ ይከታተላሉ። ዝም በል እንደውም ያለውን ነገር የሚለብሰውን ዝም በል እስቲ ምናምን እየተባሉ የማየት ነገር አላቸውና ጥሩ ነው። ብዙ ጊዜ ከወላጆቻቸው ጋር ነው የሚመጡት ምናምን። ወላጆችም ደግሞ አንድ የመተው ካዩ በኋላ ጠቃሚ ሆኑ ሲሄድ ደግሞ ሚደጋ እኔ አሁን አንድ ልጅ ነበር ህጻናት ቲያትር ሆነን አንድ ቲያትር 6 ወር ነው የተቀመጠው። 6 ወር ሙሉ መጥቶ ያየ ልጅ አለ በየሳምንቱ ማለት ነው በየሳምንቱ። እና ይሄ ልጅ የለየነው በምንድን ነው? ቲያትሩ ከመቅረቡ በፊት በህፃናት ሙዚቃ ይቀርባል። ሲቀርብ ልክ ገና ኪቦርዱ ምናምን ሲጀምር ወደ መድረክ ይመጣል እና ይሄ ልጁ እና 6 ወር ሙሉ ግን በቃ ያቺ ቲያትር ስትወርድ ነው የቀረው።
እና ልጁ ደግሞ ወፍራም ልጅ ነው፣ ቀይ ልጅ ነው። በቃ ወጥቶ መጨፈር ምናምን 6 ወር ሙሉ እና የሆነ ፕሮግራም ተደርጎ እንደውም ልጁ ተሸለመ። በቃ በደንብ ታማኝ ተመልካች ተብሎ እና እነዚህ አይነት ነገሮች አሉና ከጣማቸውም ይደጋገሙታል። አንድ አይደለም ደጋግመው ማየት። እንግዲህ የተለያዩ ሀገራዊ ጉዳዮች ሲፈጠሩ በጥበቡ የተለያዩ ስራዎችን እንደሚሰራ እናውቃለን ማዕከሉና ህጻናትን ደግሞ ነገ ከነገ ወዲያ ትውልድ ተረካቢ ሀገር ተረካቢ የሆኑ ህጻናትን ደግሞ በበጎ ስነ ምግባር በበጎ ትህትና የተለያዩ ደግሞ ሀገራዊ የሆኑ ደግሞ እውቀቶችን እንዲያውቁ ከማድረግ አንጻር በጥበቡ ምን እየሰራ ነው? ይህ ማዕከል በደንብ አድርጎ ህጻናት ወደዚህ መጥተው መልካም ዜጋ እንዲሆኑ ብዙ ስራዎችን፣ ቲያትሮችን፣ አዳዲስ ቲያትሮችን ይሰራል። ህጻናት በደንብ እንዲዝናኑ የማድረግ ነገርና እንዲማሩ የማድረግ ነገር ብዙ ጥረቶችን እያደረገ የሚገኝ ተቋም ነው። ግን ምንድነው አሁን ከዚህ ከህጻናት ቲያትር ጋር እና ከሌሎች ቲያትሮች ጋር ትንሽ እየገጠመን ያለ ችግር ምንድነው? የተመልካች ችግር ትንሽ ይሄ በጣም ለተቋሙ ትልቅ ራስ ምታት ሆኗል። ያው እኛ እንግዲህ ባለን አቅም መሰረት ይህን ነገር ለመስራት እየሞከርን ነው። እንዴት ነው ወደ ቤተ ተውኔታችን ወደዚህ ወደ ማዕከሉ ተመልካች ይመጣል የሚለውን ነገር ብዙ የተለያዩ አፕሮችን ለመጠቀም እየሞከርን ነው። በቀጣይም ደግሞ በተሻለ መልኩ እንሰራለን ብዬ ነው የማስበው። ግን ያው ዘወትር ቅዳሜና እሑድ ይሄ ቤት በጥበብ ድግስ ውስጥ ያለ በመሆኑ ኦዲየንሶቻችን ወደዚህ ቢመጡ የሚለውን ነገር በተለያዩ ጥሪ ለምሳሌ ከህጻናት ቲያትር ጋር ተያይዞ ከተማችን የሚገኙ ትምህርት ቤቶች ትልቅ ኃላፊነት አለባቸው። አመራሮቻቸው ኃላፊነት አለባቸው። ልጆች ወደዚህ ቤት መጥተው እነሱ ከሚሰጧቸው ትምህርት በተጨማሪ በኪነ ጥበቡ እየታገዙ ቢሄዱ ነገ ከነገ ወዲያ ላይ የሚፈጠረው ዜጋ በጣም የሚገርም ነው የሚሆነው እና ትምህርት ቤቶችም ትምህርት ቤት አመራሮችም ወላጆችም ወደዚህ እንዲመጡ ልጆች ትልቁን ሚና መጫወት ስላለባቸው የጥረት ቢደረግ፣ እኛ ግን እንዳልሽው ቀደም አግሬሲቭሊ በርካታ ስራዎች እየተሰሩ ነው ያሉት በዚህ በጥበቡ ላይ። እንግዲህ ጥሩ ዜጋም እየፈጠረ ነው ብለን ነው የምናስበው። አሁን እንግዲህ እንዳልከው ሳምንት ቋሚ የህጻናት ቲያትር አላችሁ? አለ። የህጻናት ቲያትር ዘወትር እሑድ ከጠዋቱ 3 ሰዓት ጀምሮ በዚሁ በሙሉዓለም የባህል ማዕከል ይቀርባልና ወላጆች፣ መምህራን፣ ተማሪዎች፣ ሌሎችም የማህበረሰቡ አካላት ወደ ቤተ ተውኔታችን እንድትመጡ አሁንም በድጋሚ በዚህ አጋጣሚ መጋበዝ እፈልጋለሁ። ልጆች እስከ 7 ዓመት የነገርካቸውን ይይዛሉ፣ ከዛ በኋላ የነገርካቸውን ይኖራሉ ነውና በዚሁ ህጻናትን ነጋቸውን የሚያሳምር ሀገራቸውን ደግሞ የሚረከቡ መልካም ትውልዶችን ከማፍራት አንጻር እንግዲህ እንቅስቃሴያችሁን በደንብ አበርታችሁ እንድትቀጥሉ እኛም መልእክታችን ነው። የአማራ ሚዲያ ኮርፖሬሽንን ማመስገን እፈልጋለሁ። እንግዲህ የአማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን እያለ ነው። ያው በቀጣይም አብረን እንትጋ የሚለውን በመተጋገዝ ጉዟችንን ወደፊት እናደርጋለን ብዬ ነው ማሰብ እና አመሰግናለሁ። በጣም አመሰግናለሁ ሶልዬ። ውድ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ዛሬ በእልፍኝ እንግዳ ሰዓታችን ሙሉዓለም የባህል ማዕከል ተገኝተን የህጻናት ቲያትር ከአዋቂ ቲያትር በምን ይለያል፣ ያለው እንቅስቃሴስ ምን ይመስላል የሚሉና ሌሎች ሀሳቦችንም ተጨዋወትን። እንግዳችን የነበረው ሰለሞን ታደሰ በህጻናትና እንግዲህ በወጣቶች እንዲሁም በአዋቂዎች ቲያትር የተለያዩ ድርሰትና ዝግጅቶችን ሲያዘጋጅ የነበረ እንዲሁም ደግሞ የመመረቂያ ጽሁፉን በህጻናት ቲያትር ላይ ያደረገ የጥበብ ሰው ነው። ከሱ ጋር ቆይታ አደረግን። ቆይታችን ይህንን ይመስል ነበር። የእልፍኝ ቆይታችን ግን ይቀጥላል። ሰላም ሆኖልን